ካጠፋሁሽ በኋላ ሰላም ያገኛታል። እሺ ቆይ ምንድነው ማድረግ ያለብን? ዝናን ልትፋለመው ነው? ካልተውኝ አሁን እንፋለማቸዋለሁ። ሞገስን ግን የግዴታ ዛሬ ማግኘት አለብኝ። የምታገቢው እኔ እንጃ ምሳሌ፣ ግን እድሜ እየሄደ ስለሆነ ከዚህ በኋላ ብዙ መጠበቅ አልፈልግም። ሌሎ ምንም አይፈጠርም። ብቻ ሞገስ ካለበት ወጥቶ እኔ እሱን ብቻ ማግኘት ነው ፈልገው። እሺ አብሬ ልሂድ። ጁላይ ትንሽ ቀን እዚህ በነፃነት የምትቦርቂበት ቀን ቅርብ ነው። እሺ እኔ ሰላም አይደለሁም። የኔ ሰላም ሉላ ናት። እሷ ካጠገቤ ርቃ እኔ ሰላም የሚባል ነገር የለኝም። ሞገስ ከዝና ላይ ተኮሰበት። ያየውን ማመን አቃተው። መጀመሪያ ሲወጣ ባለቤቱ ሉላ አትውጣ እያለችው ነበር። ነገር ግን እስካሁን ፈርቻለሁ፣ አሁን ደግሞ ውጣ አትውጣ አትበይኝ በማለት ወጥቶ ነበር። ማህሌትና ዝና እየተከታተሉ የነበሩት ሁሉንም ነገር፣ እሱም ግን አይቷቸዋል። እሱም ዳጣን ለማግኘት ዝና እየተጓዘ ነው ሞገስ እየሄደ ሳለ ዝናም ደግሞ ከማህሌት ጋር ሆኖ በአንድ እየሄዱ ከኋላ ያቸዋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ምሳሌ ክፍል 66 ተለቀቀ። ወደ ክፍል 65 ስንቀርብ እንግዲህ ግማሻችን ያሰብነው ትክክል ነው። ተደብቃ ምሳሌ ሰርፕራይዝ ልታደርጋቸው ነው። ከሞተ ፊልሙ የመጨረሻ ነው ወይንም ደግሞ ማን ነው ፊልሙ የመጨረሻ ያስጠላል እያልን ነበር ሀሳባችንን ስንሰጥ የነበር ነው። ግምታችንም ትክክል ሆኖ ምሳሌ ታክማ ሰርፕራይዝ አድርጋቸዋለች ዳጣንና ቅድስቴን ማለት ነው። እንግዲህ ምሳሌም ታክማ በደስታ እየመጡ ቦሌ ላይ ይገኛሉ። በዚህም ጊዜ እንግዲህ እነሱም ከአይኗ ሲያጧት አባቷና እናትና ልጅ እያለች እናትና ልጅ ስትል ነበርና በድንጋጤ ቅድስቴም አንቺ ልጅ ምን እየሆንሽ ነው? እናትና ልጅ ታያለሽ እንዴ? አባትና ልጅ እያለች ነበርና በኋላ ላይ ቅድስቴ ምሳሌ ታገኛቸዋለች። ሲያዩት በደስታ ይፈነጥዛሉ። እንግዲህ ምሳሌም አማትሮጠው ትንሽ ስትሮጥ የምትወድቀው የምትነሳው፣ አሁን ላይ ግን በሩጫ ሜዳው ሁሉ የእሷ ሆኗል ማለት ነው። በዚህ የተነሳ እንግዲህ አሁን ላይ እየሮጡ ሳለ እንግዲህ ተንኮለኛዋ ማህሌትና ዝና ባንድ ሆነው ቦሌ ሄደን መጠበቅ አለብን፣ ይህን ደግሞ ማን ነው ሞገስን ካገኘ ነው እንገለዋለን እያሉ በፉከራና በችለላ ይገኛሉ። እነሱም ያሰቡትን ተመካክረው ቦሌ ለመሄድ ወስነው እንግዲህ ወደ ቦሌ ተገኝተዋል። ግን ይሄንን ደግሞ ባይታይ እንኳን የምታውቀው ባሏን ዝናን ሉላ ቢያንስ እንኳን አንተ ከሱ ጎን እንኳን ባትሆን ያ ተንኮለኛ ዝና ሊያጠቃው ስለሚችል ቢያንስ እንኳን ባትቀበለው እንትን ባይል እንኳን ከጎኑ ከለላ ልትሆን ይገባሃል እያለችው ነበርና ሉላም ያለችውን እሱም እሺ በማለት ሞገስም ተደብቆ ማንነቱን ቀይሮ ወደ ቦሌ ሄዷል ማለት ነው። ቦሌ ሄዶ እንግዲህ እነሱንም አይቷቸዋል። እየተከተለ ነበር እንግዲህ ብሩክ ላይ የሆነ ነገር ቢያደርግም እሱም ስላለ ያው ከጎኑ ነበር ማለት ነው። በጣም ደስ የሚል ጓደኝነት ነው። በጸብም ውስጥ ሆነው ለጓደኛ የሚከፈለው መስዋዕትነት በጣም ደስ ይላል። እዚህ ጋር ዝናንና ማን ነው ሞገስንና ብሩክን የምናየው በጸብ ውስጥ እንኳን ቢሆኑ ጓደኛሞች የእሱን መውደቅም ሆነ እሱ ምንም ነገር እንደሆነበት አይፈልግም ማለት ነው። ሰው የዝም ጊዜ እንግዲህ ማነች ባለቤቱ ሉላም አንተ ለምንድነው ይቅርታ ለማድረግ እንትን ያልከው? እሱ ይቅርታ አላደረገለም እያለ ነበር መጀመሪያ ላይ ስትል ነበር። እንግዲህ ማን ነው ብሩክም በደስታ መስዋዕትነት እየከፈለበት ልጁ ድናለት በደስታ አሁን ላይ ሙሉ ሰው ሆኛለሁ እንደዛ በጥፊ በርግጫ ተንበርክኮ ማህሌትን ይቅርታ እስከ ማለት ድረስ ሲለምናት ለልጁ የተመታው ብሩክ አሁን ላይ ግን ልጁ ድናለት በደስታ እየቦረቀ በቦሌ እየመጡ ነው። ግን ቅድስቴ ማነች
ምሳሌም እየሮጠች ከዳጣ ጋር በጣም በሩጫ ላይ ይገኛሉ። የዚህ ጊዜ እንግዲህ እንግጫት በማለት ማህሌት ተንኮለኛዋ ለዝና ተነግረዋለች። እየሮጠ ሳለ እንግዲህ እሷን ሊገጭ እንደ እየሮጠ ሲል ቆም ያደርገዋል። ፍሬኑን ክላክስ እያደረገ ሳለ መግጨት ነበር ብሎ ምሳሌም እየሮጠች ሳለ ፊት ለፊት ፍሬን ትገባለች። ግን ሳይገጫት ገጫት ብለው በድንጋጤ ልጄ እያለ ነበር። ደስታቸውን ሳይጨርሱ ዝና አስገብቷት ነበር፣ ግን አልገጫትም። በዚህ እንግዲህ የተነሳ ማን ነው ብሩክም በደስታ ሁሉንም ነገር ተቀብለው ወደ ቤታቸው ገብተው እያወሩ ሳለ እንግዲህ ሁሉንም ነገር አንድ ባንድ ማነች ቅድስቴም ዳጣም እየነገሩት ነበረ ስለ ዝናም ደግሞ ማነው ስለ ሞገስም ደግሞ ጭንቅላቱን በእርግሳው መታለች እኮ እያለ ነበር። ካሁን በኋላ ሁሉም ነገር የሚያልቅ ነው እያሉ እያወሩ ነበርና እንደዚህ የተነሳ እንግዲህ አሁን ላይ ማን ነው ብሩክ በቃ ሁሉም ነገር አሁን ተሳክቶልኛል፣ ስለዚህ ሁሉንም የምፋለምበት ነው። ከኔ ላይ የማይለቁ ከሆነ ሁሉንም ነገር እፋለማለሁ እያልክ እንዳይሆነ እያለች ነበር ዳጣ። ሁሉንም ነገር እንደዛ ያደረጉኝን ዋጋቸውን አስከፍላቸዋለሁ እያለ ነበር። ፊትም እንግዲህ የምታውቀው ማህሌት የባሏን ጸባይ ብዙ ስትል ነበር። ምክንያቱም በቀለኛ ነው፣ በጣም ነው የሚበቀለው። ብሩክ ከመጣ ማታውቀውም እሱን እያለች ነበረ ዝናን ስትሞላ የነበረው። ዝና እኔም እኮ የምወደው እንደዚህ አይነት ወንድ ነበር የምፈልገው፣ ስለዚህ ይምጣ እያለ ነበረ። እንግዲህ ወደ ማህሌትና ኤፍራታ ጋር ስንሄድ ኤፍራታም እንግዲህ አየሻት ግን በጣም ድና መጣኝ ማለት ነው፣ ወንድ ነው እያለች ነበረ። አዎ ድና መጣች፣ አየኋት መኪና ውስጥ። እንዴት ናት ታዲያ ተነጋገራለች ስትላ ምንድን ነው የምትይኝ? በቃ ተይኝ እያለች ማህሌት ድና ስታያት መጀመሪያ ግን ሞታለች ብላ ነበረ ወደ ቦሌ። ብቻውን እሱ እየገፋ እንትኑን ጋር እየገፋ ሲመጣ እሷ ተደብቃ እነ ቅድስቴን እንትን ሲል ሞታለች ብላ በደስታ ስስቅ ነበረ። ነገር ግን ማነች ምሳሌ አልሞተም። በኋላ ላይ ስታያት ወሽመጧ ተቆረጠ ማለት ነው ማህሌት። እና ወደ ማህሌትና ኤፍራታ ስንሄድ ይሄንን እኮ ብዬ ነው አሁን ሞገስን ላስገድል የምለው ቤት ለማግኘት ብዬ ነው እያለ እና ጨክነች ታስገድል ነው። እኔ ግን ይሄን ዝና የሚባለውን ሰውዬ በጣም ነው የምፈራው፣ በጣም ነው እንትን የምለው እያለች ነበረ ማለት ነው። ይሄን እያለች ሳለ ይሄንን ሲላት ስትል እሷ ደግሞ ምንድን ነው ያለችው? ኤፍራታ መቼም አዎ እነሱንማ ዋጋውን ማስከፈል አለብሽ እያለች ነበር። እሷ መቼም አጋፍጣ ነው የምትተዋት ማለት ነው። እኔ ግን እዚህ ቦታ ላይ የለሁም እያለች ማለት ነው። አንቺማ ጠብ አድርጊው፣ በፍቅር ታያለሽ፣ ጠብ አድርጌ ወንድ ልጅን እንዴት እንደማደርገው ዝናንማ ካፈቀረኝ ፍቅር ካሲያስኩት ሁሉንም ነገር እየራሴ ይሆናል አይደለም ቤት ሁሉም ነገር እያለች ነበር። ገንዘብ ወዳጇ ማህሌት ማለት ነው። እናም እንግዲህ ትደውልለታለች ለገዳዩ ለሚከታተላቸው ተከታትለህ ጠብቅ ማን ነው ሞገስም ወይንም ብሩክ መገናኘታቸው ስለማይቀር ጠብቃቸው ሲል ዳጣና ብሩኬ ወጥተዋል ብሎ ይደውልላቸዋል። ተከታተላቸው እያለ እንግዲህ ቁጭ ብለዋል ባንድ ብሎ እሱም ደግሞ ዝና ይደውልላታል። ዝና ሲደውልላት ምንድን ነው ያለችው? እሺ ሰላም፣ አሁን ደውሎልኝ ነበረ ግን በአንድ ብንገናኝ ዝናዬ አለችው። ምንድን ነው የምትይው? በጣም እኮ ናፍቃኛል ስትለው ዝናዬ ብላ ስታቆላባብሰው ስሙን ማለት ነው። ከዛ ጆሮዋ ላይ ዘጋበታል። እንዴት እንደዚህ አርጎ ስታወሪ እንኳን አያከብርሽም እያለ ማን ሲያከብረኝ አይቷልና ራሱ ብሩክ
አውጥቶ የጣለኝ አይደለም ማን ሲያከብረኝ አይቶ ያከብረኛል እያለች ነበረ። እንደው ስድል እያለች በንዴትና በብስጭት ውስጥ ትገኛለች። ቢሆንም ግን ወደ ፍቅር እሱን ጠብ ሳላደርገው እንትን አልልም እያለች እንግዲህ ተቀጣጥረው እሱም እሷም እየወጡ ነበር። ከኤፍራታ ጋር ተለይታ ትመጣና ዝናና ማህሌት እያነከሰች ከዝና ጋር ይገናኛሉ። ዳጣና ሞገስም እንግዲህ ሊገናኙ ብሩክም ሆነው በአንድ ቁጭ ብለው የት ነሽ እያላት ነበርና እሷ ግን ለማስታረቅ እየጣረች ነው፣ ይቅርታ ልታባብል ዳጣ ምክንያቱም ብሩክም እሱን ግዴታ ለሁሉም ነገር ማግኘት አለብን እያለ ነው። ሽጉጡንም እኮ ሰጥተዋለች። ምክንያቱም ራሱን ለመከላከል ዝናንትን እያለ እንደውም ለምን ሰጣችሁ ግን ሲል እንደውም ብቻውን አግኝተው እንትን ይሉን ነበር እንኳንም ሰጣችሁት ብሎ እንትን ሲል እንደውም ተቆጥቷል። የምንጭ ትለዋለች። እሱ እንትን እንዳለ ነው። እንዴት እሱን አውቃለሁ እንዴት እንደሚቆጣ ይቅርታስ ያደርግልኛል ቢሆንም ባይሆንም ማግኘት አለብኝ ዛሬ ብሎ እሷም እንግዲህ እየደወለ እያያቸው ነበርና እዚህ ቦታ ነን ብለው ከተቀጣጠሩበት ተነስተው ሲሄዱ እንግዲህ ዝናና ማህሌት ዛሬ እንግዲህ በአንድ ናቸው። ማን ነው ብሩክም አለ ተቀጣጥረዋል እያለች ነበርና ዝናም እንግዲህ ጡንቻውን የቦክስ እንትኖችን በቃ ሰውነቱን እየወጣጠረ እየለጠጠ ማለት ነው። እንግዲህ ቦክስና ጡንቻዎችን ጫማውን ለባብሶ አሳስሮ መጀመሪያ ግን ከእሷ ጋር ሲገናኝ እንዴት ነህ ሰላም ነህ ወይ እያለች ስለ ደህንነቱ ማህሌት እየጠየቀችው ምንድን ነው እያየሽኝ አስሬ ደህና ነው ወይ የምትይኝ እያላን ነበር። እንዴ ደህንነትን ብጠይቅስ በቃ ደህንነቴ ደህና አይደለሁም እኔ ደህንነቴ ሉላን ሳገኝና ሳገኝ ብቻ ነው። ዛሬ ግን አንድ ነገር እንትንንል እና ምን እናደርግ ሲል በቃ ሁሉም እየመጡ ነው ብሎ የሚከታተለውም ልጅ እየደወለላቸው ነበርና እሱም ዛሬ እንግዲህ ቦክስ እንደማቀምሳቸው ነው ብሎ እንግዲህ ጡንቻውን ለጥጦ ቦክሱን ለመማታት ዝግጁ ላይ ሆኖ እየሄደ ሳለ ብሩክ ማን ነው ዝናም እንግዲህ ሞገስም ከኋላ እየተከተላቸው እያየው ስለነበረ እያንቀጠቀጠው እያንዘረዘረው ማየት አቅቶታል። ምክንያቱም እሱ ወደ ብሩክና ዳጣ ጋር እየሄደ ነበር። እናም ብሩክና ሞገስ ሊገናኙ እየሄዱ ዳጣ ይዛው እየሄደች ነበር። ለማስታረቅ ይዛ እየሄደች ይቅርታ ልታባብል ይዛ ስትሄድ ማን ነው ሞገስም እንግዲህ ከኋላ ከመኪና ኋላ ሆኖ እየጠበቃቸው እያየው ነበርና ይህም በሚያደርግ ጊዜ ማህሌትም አብራናት ሁለቱም አብረው ነበሩ። የዚህ ጊዜ ብሩክ ሞገስ እያየውን ማመን አቃተው። ሁለቱም ወደ እነሱ እየተከተሉ ስለነበረ ምክንያቱም እነሱን ተከትለው ወደ ሞገስ ጋር እየሄዱ ስለሆነ ያው ግዴታ ሞገስን እነሱ ጋር ስለሆነ መገናኘት የሚችሉት መያዝ አለብኝ በሚል እሱም ግን ራሱን ጠብቆና ራሱን ዝግጁ አድርጎ ሞገስም እየመጣ ያለ ነበር። እንግዲህ ዝና ወደ ብሩክ ጋር ሲሄድ ከኋላ ሽጉጡን አውጥቶ ሊመታው እያንቀጠቀጠው ሸሸት በማለት ሽጉጡን ያነሳበት ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።